ችኩስ አንቺ እውነት ከኔ ማህፀን ነው የወጣሽ? እማዬ ምን አጠፋው? ይልቁንስ በቃ ውጤቱን ይዩ። ችኩል ስለ ትዳር ምናባሽ የምታውቂው ነገር አለና ነው። አንቺን እኮ እኔ ጨርሶ አስቤው ማላውቀው ነገር አንቺ ምን ስትይ ነው ያሰብሽው? ከዚህ ነገር ውጭ አላልኩሽ? ፈላይ አንቺ የኔ እናት አንቺ ነው የምታክለው እንዴ? እናትሽ ናት ታውቂያት ነው እንዴ? ያችን ዱርዬ ምንም ነገር ብትል እንዳታምናት እሺ? ማን ናታል? አዎ በኔ ተቀናብኛለች መሰለኝ። ብታይ እኮ እንዴት እንደሚያረጋት። ኧረ አይመስለኝም። አንቺሽ ለሷ ጥሩ አመለካከት የለሽ እንጂ እሷ ለአንቺ ጥሩ አመለካከት አላት። እንደዛ በላት ብላ ነው? ከምሬና አንቺሽ ማትወጃት እንጂ እሷ ለአንቺ በጣም ጥሩ አመለካከት ነው። ለዛ ነዋ አንተ ላይ እንዲህ እንደምትገር የተጣበቀችው። ኤቢ እንግዲህ ቤተሰቡን በጣም ከባድ ችግር ውስጥ አስገብተዋል ማለት ነው። እንግዲህ የነገር ጥማት ያለባት ጉደኛ ሰው በጣም እንግዲህ ነገሩን አዙራ አክርራ ቤተሰቡን በጣም ትልቅ ፈተና ውስጥ ትልቅ ጸብ ውስጥ አስገብተዋለች። እንግዲህ ትግስት የሚባል ማታቅ ሰይጣን ይመስል ነገሮችን ስትፈትል የምታድር ሌትም ቀንም በቃ ለተንኮል ተግታ የምትሰራ ልጅ ናት እንግዲህ ኤቢ ማለት። በዛም እንግዲህ ያሰበችውን እንግዲህ በቃ መጥፎ ሐሳብ ተሳክቶላታል ማለት ይቻላል። የቤተሰብ መበተን ለሷ የቤተሰብ መተራመስ የእናትና አባቷ ሰጠገባ ውስጥ መግባት የትዳር መበተን የልጆች እንግዲህ በቃ ብዙ ነገር መሆን በቃ የሚያስደስታት ማለት እንችላለን። እንግዲህ የሚገርሙ እንዴት ለእናትና ለአባቱ መለያየት ወይም ለቤተሰቦቹ መበታተን ልጅ እንደዚህ በዚህ ልክ ምክንያት ለመሆን ይሄን ያክል ይታገላል። በጣም በሚያሳስብ ሁኔታ የምትችለውን ቀርቶ የማትችለውን ሁሉ በማድረግ እንግዲህ ሙሉ ፓወሯን በመጠቀም ይሄን ነገር ለማድረግ ዝድ ማድረግ ደርሳለች ማለት ነው። እንግዲህ ከብር ጀምሮ ያላትን ከራሷ የሌላትን እናቷን በዚህ ብላሽ በልብላ ከዛም አልፎ እንግዲህ ብድር ከሰዎች ጋር ውጭ ላይ በመሞዳሞድ ብሩን በማጠረቃቀም እንግዲህ ከዳጣ ጸጉር ያባቷንም ጸጉር ቆርጣ ይዛ ወዳጅ መስላ ጺሙን አሳማሪ ጸጉሩን አስተካካይ መስላ እንግዲህ ያባቷንም የዳጣንም ደሞ እህት መስላ ያበጠረችበትን ማበጠሪዋን ተቀብላ ጸጉሯን ወስዳ ኤዲኤንኤ ያስመርመራ ውጤቱ አምጥቷል ማለት ነው። ውጤቱን ማምጣታ እንግዲህ ለእናቷ ነው የሰጠቻት። ሰርፕራይዝ ነው ማድረግ ዛሬ ጉድ ያለ እያለች እንግዲህ እሷ ዋና ታርጌቷ አርጋ የተጓዘች መሰለኝ። ዳጣን የማባረር ነገር ነው እሷን ያሳሰባት። ዳጣ ዝቤት ውሎ ማደር ጉዳይ ለሷ በጣም ሰላሟን እንቅልፏን ነስቷታል። ግን ደግሞ በተዘዋዋሪ ቤተሰቦቿን እናትና አባቷን እያጣላች የነሱ ቤተሰቦቿ የነገ ጣፈንታዋ ምን እንደሚሆን አላሰበችው ይመስለኛል ማለት ነው። የነገር ሆኖ እንኳን ቢሆን እቺ ልጅ እህቷ ነች መኮኑ አይደለ ሰው። ስለዚህ በዚህ ልክ ተንኮል መስራቱ አባቷን ሌላ ለናቷ እናትና አባቷን በዚህ ልክ በጥላቻ መሙላት ማራራቁ ምን መስሎ እንዴት አያተ ባላቅም እንግዲህ ዲኤንኤውን አስመርምራ አምጥተዋል። አንተም እንግዲህ ለናቷ ነው የሰጣቻት። እንግዲህ ወይዘሮ ማርታም በጣም ነው ተናደደችው። ምን ስትይ ደረጀን ጠረጠርሽው? እኔ አንድ ቀን እንኳን ጠርጥሬው አላቅም። ሲቀጥል ደግሞ እሱ የኔ ያክል ዘመን ስንኖር እኔን አንድ ቀን ጠርጥሮኝ የማያቅ ሰውዬ አንቺ ስለትዳር ምኑን የምታውቂው ነው? እንዴት እንደዚህ ታደርጊያለሽ? በዚህ ልክ መስመር ስትልስቺ እኔ የትጄ ነበር ብላ ነው እንግዲህ በጣም ነው የተናደደችባት። የመታቻት በጥፊ ደረጋገመቻት። ግን አይበቃትም። እኔችንም ቢሆን ማለት ነው በርበሬ ነው የምትታጠነው እንዴ? አረች ብትሞት ራሱ ምን አባቶች ሰይጣናት ሆነት ለሰው ይሄን ያክል መፈተና መሆን ከቻለች ናታንን በፍቅር ለማቸነፍ ማድረግ ያለባትን ሁሉ በትግስት ማድረግ ለመቅረብ ማድረግ ያለባትን ነገር ማድረግ ነው እንጂ አፏን እያሾለች በተንኮልና በነገር ጭራሽ እሷን ይርቃታልኝ እንጂ ነገር በማቀጣጠር ሰው ፍቅር ይይዛል እንዴ? ራይዝም ጋይስ ሆነት እሷ ግን መሰላት እንደዛ ነው። ዳጣም ውስጧን ተንኮል ንጹህ አድርጋ እንደ ዳጣ ብትቀርባትኝ እኮ ዳጣ እኮ በቃ እሷን በዚህ ልክ እንኳን እየተናኮለቻት በቃ የኔ ወዲት እያለች ነው እንትን ምትላ ማለት ነው። ግን እሷ በቃ ውስጧ አረር ዲብን ቅጥል ነው የምትለው ዳጣን ስታያት ምንም እኮ አላደረገቻትም። ግን እዚህ ቤት ስለመጣች ብቻ
ለምን ብላ እንግዲህ ቤተሰቡ ላይ ጥያቄ ስታነሳ ረፊ ስለተባለች ብቻ ሁሉም ሰው ስለተቃወማት ለዛ ነው እንግዲህ ናታንም ሲላት ነበር የሁላ ሰው ዳጣን ወዷት አንቺ ከጠላሻት ችግሩ ዳጣ ላይ ሳይሆን አንቺ ላይ ነው ማለት ነው ምክንያቱም 5 ሰው ወዷት አንድ ሰው መጥላት የጠላው ሰውዬ ነው ችግር ያለበት እንጂ የዛኛው ሰውዬ አይደለም ይያላት ነበር ናታና ኦኬ እንደዛ በልብላህ ነግረህ ነው ይያለች ነበር ነገሯን ደግሞ በቃ እንዳይሆን ነው የምታጠመው እናቷም ይሆን ነገር ስትላት ሌላ ታጠመዋለች ጋሽ ድርጅም ይሆን ነገር ሲላት ሌላ ታጠመዋለች ብር ስጠኝ ለዲኤንኤ ማስመርመሪያ ብር ስጠኝ ስላለችው ምክንያቱም ምንድነው ብሎ ተጠየቃት ብቻ ወካቃለው እኮ እኔን አትወደኝም ለዳጣን ነው የምትወዳት ቆይ ዳጣ ልጅ ናት እንዴ ዳጣን ለምን ትወዳታለህ ምናምን በቃ ማይሆን ጥያቄ ነበር ጠይቀ ነበረው ምን ማለት ነው አንቺ ልጅ ረፊ ይያላት ነበር እንግዲህ ባለፈው እንግዲህ እንደዳያችሁት የእናቷን ጌጣጌጥ ደብቃ ዳጣ ናት የወሰደችው ወስደ ያሸጠችልሽና የማይያለች ነገሯን ስታቀጣጥር ረፊ ብላ እንግዲህ እናትየዋም ያው ረፊ ያለቻት ግን በልክ እንትና አለቻት ማለት ነው እንግዲህ በሚገርም ሁኔታ የመጨረሻ ደግሞ ይሄው ተዳራቸውንም እንትና አለቻቸው ማለት ነው አሁን ምንም ይፈጠር ይመስላችኋል ቤተሰብ እኔ አስባችሁታል አሁን ጋሽ ደረጀና ማርታ ምን አይነት ነገር ውስጥ እንደሚገቡ በጣም ነው የሚደብረው በጣም ማለት ነው አሁን የዲኤንኤ ስታወቅ እንግዲህ ጋሽ ደረጀ ጓደኛ ልጅ ናት ብሏታል ዳጣን በቃ ብዙ ነገሮችን ብሎ ነው እቺ ልጅ ያስቀመጣት እዚሶ በዚህ መካከል ላይ እንደዛ አይነት ነገር መጥቶ አሁን አባትን ዳጣና ጋሽ ደረጀ አባትና ልጅ ናቸው ብላ እንግዲህ ወረቀት እጇ ላይ ስታገኝ እንግዲህ ጋሽ ደረጀ ባልተቤት ወይ ሞጆሮ ማርታ ምን ይሰማት ይችላል ብላችሁ ታስባላችሁ በጣም ከባድ ነገር ነው በጣም ማለት ነው ጭራሽ ደግሞ ናታን እያለች ተጣራለች እኔማ እንደው ማለት ነው ናታን አረመች ተመታችና መች ተገኘችና እንዴ ለዚህ ጥፋቱ ሆነ እንደሚገባት በርበሬ ሽሮ ብጫው ተጨምሮ ባንድ ነበር ወጣታል አረ ወይኔ እቺን ማለት ነው በስማም እቺን ማማን አንድ ሳምንት ነበር ባዶ ቤት መዝጋት ኡፍ ስታናድድ ፊቷ ራሱ ማለት ነው የሆነ ነገር አላት ታናድድ ጋይስ እና ወደ ቤተሰቦቼ እኔ በጣም ነው ተናደርኩት ማለት ነው እንዴት እንደዚህ ታደርጋለች ይሄ ሁሉ ተንኮል እኮ ዳጣን ከቤት ለማባረር ነው መስሏት ነው ዳጣ ደግሞ አትባረርም ከፈለገች እሷ ራሷ ትወጣታለች ከዚህ ከቤት እመኑኝ እሷ ናት ከዚህ ከቤት የምትወጣው እና ወደ ቤተሰቦቼ ያው በሌላ በኩል ደግሞ ዳጣም ነገራችን ላይ እዚህ ላይ ይሄ ሁሉ ነገር እየተፈቀረቀባት እንኳን በቃም ደስተኛ ሆና ነው እየኖረች እየገባች እየወጣች ያለችው በጣም ሃፒ ነች በቃ ከምንም በላይ በጣም ደስተኛ ናት አሪፍ ጊዜ እየተጫወተች ነው እህቶቿ ጋር እና ውሃ ጋር በቃ በጣም ልዩ ነው ያላት በዛ ላይ ደግሞ ሰላም እንግዲህ ሰላም በጣም ለዳጣ በጣም በቃ ምን በየነገራችሁ በቃ የተንከባከበቻት ነው በቃ ሰላም እስኪ እንደዛ አድርግልኝ ያለቻ መቸገረሽ ነው የምትላት ሰላም በቃ በጣም ደስተኛ ናት ዳጣን ስታያት የምር ይሆን ነገሯ ነው የሚያምረው እንግዲህ ባለፈው ናታን እንዳላት በዳጣን እኮ እሺ ካለች በጣም ነው ወዳትና ብሏ ስለነበረ እንግዲህ ትናንትና ዳጣና ሰላም ባንድ ላይ ሆነው እንግዲህ ጸጉራን እየሰራቻትኝ ነበርና እንግዲህ ማለት ዳጣዬ ለትዳር ወንድ ስትመርጪ በደንብ አይተሽ መርጠሽ በቃ ጥሩ ልጅ ነው መምረጥ ያለብሽ እሺ ዝም ብለሽ እንዳትወድቂ እያለቻት ነበርና እንዲ አረኔ ከየት መጀመሪያ የታስቢው ነው ሲቀጥል ደግሞ ወንድ ልጅ እንደ ሸንኮራ ተቀጥቅጦ አይቀመስ እያለኝ ነበርና ነው ግን ልከነሽ ደግሞ ግን በአንድ ነገሮች ሰዎችን በተወሰነ መልኩ መለየት ትችያለሽና ተጠንቅቀሽ ነው ዳጣዬ በቃ ምናም ያለች እየመከከረ ዳርዳር ያለቻት ነበርና አራሱን ታዩ አሁን አንቺ ራሱ ሳታገቢ አሁን መምከር እንትና አይልም ያለቻት ነበርና አንቺ ምልሽን አድምጪ ቢያንስ እኮ እናተሽ ሆናለሁ በወልድሽ እኮ አደርስሻለሁ ስለዚህ የኔ ምክር አድምጪ ያለቻት ነበር ሰላምዬ ግን እኮ ዳጣ በቃ ስሜት ላይ ሆነችና ስለናትፎ አንተ ሲባል ሰላምዬ በቃ የኔ እናትም እኮ አንቺ ነው አምጣለው ስትላት ብላ እናትሽ አተቂያትም እንዴ ስትላት ድንግጥ ብላ ነው እንግዲህ ጸጥ ያለችው በዛም እንግዲህ ሰላም ምንድነው ዳጣዬ በባለፈው ስጠይቅሽ እንደዛ አልሽኝ ምን ሆነሽ ነው ቆይ ችግር አለ እንዴ ስትላት ጸጥ ነው ያለችው ሰላም ማነው ዳጣ ሰላምን በቃሽ በቃችኋለሁኝ ሶሪ በቃ ችግር የለም ብላ ነው መልስ ያለችው ምክንያቱም አጥብቃ ማያዝ አልፈለገችም ያው እንደ ድብራ ስላየች የሆነ ውስጧ ላይ የሆነ ነገር ስሜት እንዳለ ተረዳችና ዝም ማለች በቃ ችግር የለውም ማለት ጸጉራን ከሰራቻት በኋላ እንደገና መልሰሽ ፍቻው አላለችም ቅብጣቷ ማለት ነው ወይኔ ዳጣ እና እንግዲህ ዛሬ ጋሽ ደረጀ ሲመጣ ምን ይፈጠር ይሆን በቀጣይ ቪዲዮ ዘን መጣ ይሆናል ሰላም ቆዩ